ከአዲስ አበባ 572 ኪሎ ሜትሮችን አቋርጠን ራያ ቆቦ ከተማ ላይ ነው የምንገኘው። ጭሱም እንደምታዩት ትንሽ አስቸጋሪ ነው ዛሬ። በደንብ ይታሻል ከዚህ በላይ። አዎ አያያዜ እንዴት ነው? ቆንጆ ነው። የሶለል በዓል በድምቀት ከሚከበረባቸው የሀገራችን ከተሞች አንዷ ነች። እንዴት ነበር የሚያዘው? በጣም ችለሽበታል። ተውቤ ነገር የሶለል በዓልን እየጨፈርኩኝ ያው ሚስት የሚመረጥበት ሰዓት ነውና አንቺንም እዚሁ እንዳያስቀርሽ። የነሱ አጃቢ ነን ማለት ነው ከኋላ እየተከተልን። አዎ በሚገባ ክፉ እንዳይገጥማችሁ እህቶቻችን። እንዲሁም ደግሞ ብዙ ነገር አለው። ማሽኮርመም ነገርም ነበር። ራያ ላይ በነገርሽ ላይ ወንዱም ሴቱም ውብ ነው። እውነት ነው። የቆንጆ መፍለቂያ ነች። ኑሩልኝ። አሜን። ጌታዬ ክፉ ያግኛችሁ። አሜን። እድግ በሉ የቆቦ ልጆች። አሜን። እንዲያ ሲዳችሁ ይያል። አሜን። ኧረ ይበቃኛል። አሜን አሜን አሜን። ከአዲስ አበባ 572 ኪሎ ሜትሮችን አቋርጠን ራያ ቆቦ ከተማ ላይ ነው የምንገኘው። ራያ ቆቦ ከተማ ላይ ደግሞ ምን እግር ጣላችሁ መባላችን አይቀርም፣ እጅ ከምን መባላችን አይቀርም። እንደምታውቂው የበርካታ የክርስትና እምነት ተከታዮች የጾመ ፍልሰታን ጨርሰው የመጠናቀቂያው ቀን ነው። ግን ደግሞ በባህላዊ ስነ ስርዓት ደግሞ ዛሬ ልጃገረዶች፣ ሴቶች አምረው ተውበው ውበታቸውን በነፃነት አደባባይ ላይ የሚያሳዩበት ልዩ ቀንም ነው። እውነት ነው። መቼም ይሄንን ቀን ብዙዎቻችን ለመገመት አይከብደንም። የአሸንድዬ ሶለል በዓል በደማቅ ከሚከበርባቸው ቦታዎች አንዱ የራያ ቆቦ ከተማ ነውና እኛም እዚህ ተገኝተን እምር ድምቅ ብለን ወንዶችም ደግሞ የራሳቸው ድርሻ አላቸውና የወንዶቹን ደግሞ እንደዚሁ እኔው እያስቃኘን ሔዋን ጳውሎስ የሴቶቹን እያስቃኘዋችሁ የሚገርም ቆይታ እንደሚኖር እናስባለን። በነገራችን ላይ የወንዶችን ሚና ቀለል እንዳታረጉ። ምናልባት እናንተ በብዛት እኛ ነው ብዬ ነው የበለጠ የምታሸበርቁበት ነፃነታችሁ የሚታይበት ቢሆንም ወንዶችም የራሳቸው ሚና ይኖራቸዋል። እንደዚህ አምራችሁ ስትወጡ ሌላ ሰው እንዳይተናኮላችሁ መጠበቅም አለ። ያላገባም ደግሞ ያጫል። አስበሽዋል? የቀላል ነገር አይደለም። ደስ የሚል ቆይታ ይኖረናል። እዚህ ቦታ ላይ እንግዲህ ዘወር ዘወር እያልን የፀጉር አሰራራቸው፣ አመጋገባቸው በጣም በርካታ ነገሮችን ማንሳት እንችላለንና እንዴት ነው ዝግጅታችን? በጣም ገራሚ ዝግጅት ነው ያደረግነው። ራያ ቆቦ ማለት የሶለል በዓል በድምቀት ከሚከበረባቸው የሀገራችን ከተሞች አንዷ ነች። ስለዚህ በራያ ቆቦ የሶለል በዓል ከዋዜማ ጀምሮ ያለው የበዓል ስነ ስርዓት ምን ይመስላል የሚለውን በሙሉ እናስመለክታችኋለን። ሔዋን ጳውሎስና እኔው ቢሆነኝ ይህንን ልዩ ዝግጅት ወደ እናንተ እያደረስን ከእናንተ ጋር ያማረ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እውነት ነው። እንግዲህ አሁን ከዚህ በኋላ እንለያያለን። እኔም ወደ ሴቶቹ ነኝ፣ አንተም ወደ ወንዶቹ። እናያለን። እስኪ እናያለን። የሶለል በዓል እንግዲህ ከሚከበርባቸው ቦታዎች መካከል አንዱ የሆነው የራያ ቆቦ ከተማ ነው። ራያ ቆቦ ላይ ተገኝቼ እንግዲህ አለባበሱን እንዲህ በአማረ መልኩ ለብሻለሁ። ምንድነው የቀራት እያላችሁ ነው? ጸጉሬ ገና አልተሰራም። ጸጉሬን ደግሞ የምታሰራኝ አንድ እህት ያለች፣ ወደ እሷ ላምራና ጸጉሬን አሰርታኝ እንግዲህ በሙሉ አልባሳትና በተለያዩ ጌጣጌጦቻቸው ተውቤ ደግሞ በዓሉን አብረን የምናከብር ነው የሚሆነው። አብሮነታችሁ ከኛ ጋር ይሁን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነሽ? እግዚአብሔር ይመስገን። እንግዲህ ሴቶች የምንዋብበት ጊዜ ላይ መተናል። ያው አሸንድዬ ሶለል ያው እየደረሰ ነው በዓላችን። አንቺ ደግሞ በጣም አምሮብሻል። አዎ አመሰግናለሁ። ይሄ ተለብሶ እንዴት ነው የማያምርብኝ? አምሮብሻል። ያው ጸጉርሽ ይቀራል መሰለኝ። ጸጉርሽን ደግሞ እኔ ያሰራሻለሁ ማለት ነው። አዎ ጸጉሬን ባንቺ ትቻለሁ። እንግዲህ አለባበሱን ተወዶልኛል እንደምታዩት። ጸጉሬን ተሰርቼ ደግሞ እንግዲህ የሶለል በዓልን በደንብ በደማቅ ሁኔታ እናከብራለን። አዎ እንግዲህ በሶለል በዓል ከሚታወቁ ነገሮች ውስጥ አንዱ የተለያዩ ሹሩባዎች ናቸው። ዛሬ ደግሞ ለኔ አንዱ ከኔ ጋር የሚሄደውን ሹሩባ መርጠው ይሰሩኛል። ያው ዛሬ ውብ ነው የምናረግሽ። አዎ የሚጠበቅ ነው። አዎ
ችግር የለውም። ብዙ አይነት ሹሩባዎች አሉ በነገራችን ላይ አይደለ? በዚህ ሰዓት የትኛው ነው ዛሬ ነው የሚሰራው? ዛሬ ያው 5 ጉብታ ለጊዜሽም ትንሽ ቆጠብ እንዲል የምትሰሪው። እሺ ከ5 ነው የምትሰራሽ። እሺ እና እሱም ቆንጆ ይሆናል ብዬ አስባለሁ። ጊዜ ቢኖርሽ በጣም ብዙ አይነት ስሬቶች አሉ ለሶለላሽ እንዲህ የሚሆኑ ማለት ነው። አዎ እና አሉ በጣም ብዙ አይነት ስሬቶች። ስለዚህ አሁን እኔ 5 ጉብታ ያለው ነው የምሰራው። አዎ 5 ጉብታ ያለው ነው የምትሰራሽ። ቆንጆ ነው የሚሆነው። በባህል አልባሳቱን በሹሩባው መዋቤ ነው ዛሬ። አዎ አሱበን እንዳልጠለፍ ያው እዚህ እንዳያስቀሩ እኮ ሹሩባ ስሬቶቹን ስናነሳ እንግዲህ የተለያዩ በእድሜም የተለያየ ነው። እንዲሁም ደግሞ በፋሽንም ደግሞ በዚህ እድሜ ላይ ያሉ ትልልቅ ሰዎች ምናምን ተብሎ የሚከፋፈልበት ሁኔታ አለና እስኪ ስለሱ ደግሞ አውሪ። ስለሱ ያው ጊጫ የምንለው ሹሩባ አለ። እሺ እስከ ታች የሚሰሩት እናቶች የሚሰሩት አዎ እሱ የእናቶች ነው። እሱ አንቺ የምትሰሪው የወጣቶች የሚሰሩት ያገቡም ያላገቡም ወጣቶች የሚዘንጡት በአመት ባል ሰዓት የምንሰራው ስሬት ነው። እሺ ከዛ ደግሞ አንድ ጉብታ የምንለው አለ። አንድ ብቻ ወፍራም ከዚህ ሌላው ቀጭን። እሱም በጣም ውብ ነው፣ የወጣቶች ስሬት ነው። ብዙ አይነት ሹሩባዎች አሉ። አሳዛሌዋ የሚባል አለ። እንደዚህ አሸንድዬ ሲደርስ የምንሰራው እሺ። እሱም በጣም ውብና ቆንጆ ስር ነው። ያው ከተወሰኑት መካከል የተወሰኑትን የነገርኩሽ ካሉት መካከል ማለት ነው። ስለዚህ መሀል ላይ ጉብታ አለ፣ ህፃናት ልጃገረዶች የሚሰሩት አለ። አሁን ደግሞ እኔ የወጣቶቹን ነው ዛሬ የምሰራው። አንቺ ዛሬ የምትሰሪው የወጣቶችን እኛ የምንሰራውን አይነት ነው የምትሰሪው። አንቺ ተሰሪና ከዛ በኋላ እኛ ደግሞ አንቺን ካሰራን በኋላ እንሰራለን ማለት ነው። እንዴ ታዲያ የሚቀር የለም እኮ። አዎ የሚቀር የለም። የባህላዊ ሙዚቃውን የምትጫወቱት ከተሰራችሁ በኋላ በአካባቢ ነው በሰፈር ነው ወይስ ሁሉም አንድ ላይ ነው? አይ በሰፈር ባኩያቶቻችን እሺ በዛ አካሄድ ነው የምንጫወተው እንጂ ሁሉም አንድ ላይ አይደለም። የሶለል በዓል እንደው ከስንት እድሜ ጀምሮ ነው? ህፃናት አሉ፣ ወጣቶች አሉና ከዛ አንፃር እንደው መነሻ የሚባለው እድሜ አለ እንዴ? ያው መነሻ ከ7 አመት ጀምሮ ህፃናት ይጀምራሉ። እሺ ጨዋታውን ካወቁት ሰዓት ጀምሮ ልጅነት የጨዋታም ኤጅ ስለሆነ ከዛ ይጀምራል። ከዛ ደግሞ እስከ 25 አመት ምናምን ባለው ያው እኛ አካባቢ ሴቶች ብዙ ጊዜ ቶሎ የማግባት እድል ስላለ ካገቡ ቤት ከያዙ በኋላ እንደዛ አይነት ቻንሶች ይቀራሉ ማለት ነው። ይቀሩ ስለሚመጡ ያው እስከዚህ ባለው እድሜያችን ድረስ እናከብረዋለን ማለት ነው በዓሉ። እናቶችም ይካተቱበታል? ያው እናቶች ይካተታሉ። በጨዋታ መሀል ላይ በየቤትም ስለምንዞር አብረው ይጨፍራሉ፣ ይለብሳሉ። በዛ መልኩ ያው ይካተታሉ ማለት ይቻላል ማለት ነው። ሹሩባሽ በጣም አምሮብሻል። ካሁን እንግዲህ ከጅምሮ ወደሽዋል። ቆንጆ ነው። አዎ ሲያልቅ ደግሞ የተሻለ ነው የሚሆነው። አዎ በጣም አዎ። እንግዲህ በሶለል በዓል አንዱ ድምቀት ሹሩባ መሰራት ነውና አዎ በየእድሜ ክልሉ ደግሞ የተለያዩ ሹሩባዎች አሉ። አሁን ቀደም ሲል የኔን እንደነገርሽኝ የወጣቶች ሹሩባ ነው። እንዴት ነው የምትሰሩት? ሰፈር ውስጥ ነው ወይስ ጸጉር ቤት ሄዳችሁ ነው ተሰባስባችሁ? አሉ በየአካባቢያችን ባለሙያዎች ከስር የሚያውቁ በደንብ ስላሉ የባህላዊ ስሬት የሚችሉ በየመንደሩ አሉ። ጸጉር ቤት ምናምን መሄድ አይጠበቅብንም። እነሱ ናቸው ውብ አድርገው እንደ ባህሉን ጠብቀው የሚሰሩ ማለት ነው። አሁን እንደዚህ እንደምሰራው ማለት ነው። ሰፈር ውስጥ እንደዚህ አንቺ እዚህ እንዳመጣሁሽ ሁሉ ሌላ አካባቢ ብንሄድ ሌላ ባለሙያዎች አሉ፣ ጸጉር ስራ በጣም የሚችሉ ጎበዞች አሉ። እንደዛ ነው የምንሰራው። ሹሩባችሁን ተሰርታችሁ አልባሳቶቻችሁን፣ ጌጣጌጦቻችሁን ካደረጋችሁ በኋላ የተለያዩ ስፍራዎች እየሄዳችሁ ማወደስም አለ። እንዲሁም ደግሞ የተወሰነ ደግሞ የማይሸልም ወይም የሆነ ነገር ካለም ደግሞ ሌላ ነገር እንዳለ ሰምቻለሁ። እስኪ ስለሱ ንገሪ። አላው እንግዲህ ያው ብዙ ጎብዝ አይደለሁም እንትኑ ላይ እንኳን ዜማው ላይ ግን አንድ ልበልልሽ። እሺ ላንቺ ማለት ነው። ደስ ይለኛል። ሶለለለ 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 ምድር ምሽምሽ ሶለለለ አወጣሁ መግላሊት ሶለለለ 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 ዮሐኔ ጳውሎስ ሶለለለ የልቤ መድኃኒት እያልን እናወድስሻለን። አንቺንም ማለት ነው። ያው እሺንም ያው ተወደስኩኝ። በዚህ አጋጣሚ ሽልማቶች ምን ሊሰጡ ይችላሉ? ሽልማት እንግዲህ ያው እናቶች ያላቸውን ነው የሚሸልሙ። እሺ ዳቦ ይሸልሙናል፣ ብር ይሸልሙናል፣ የተለያዩ ባህላዊ እቃዎችን ይሸልሙናል። እሺ እንደው እነዚህ ባህላዊ እቃዎች የምንላቸው ምን ሊሆኑ ይችላሉ? የባህላዊ እቃዎች ወሴምባ የምንላቸው አሉ። ምሳሌ ሚዜ ስንድር የምንጨፍርባቸው እነሱ ካሏቸው ስፌት የተዘጋጀ ካለ እሱን ይሸልሙናል። አብዛኛውን ጊዜ ግን ዳቦ፣
ያው እንደ ባህሉ እንደ በድሮ ማለት ነው። እሺ ገንዘብም ይሸልማሉ። በሶለል በዓል እንግዲህ የማይገባበት ቤት የለም። ሀብታም ድሃ አይለይም። ሁሉም ጋር ነው እንግዲህ እየተዞረ እንደዚህ አይነት ጭፈራዎች፣ ሙገሳዎች የሚካሄዱትና በዛ ሰዓት ደግሞ በሩን የዘጋባችሁ ወይም ደግሞ ትንሽ ፊቱን ለማዞር የሞከረ ካለ ነቀፋውን በዚሁ ልክ እንደሆነ ሰምቻለሁ። ይሄ ነገር እውነት ነው? አዎ ያው ባህሉ ስለሆነ የባህል ወጉ ስለሆነ እንዲሁ በዜማ እንደምታወድሹ ሁሉ በዜማ እንትን ያው ማለት ሰውየው ከዓመት አንዴ ብንመጣበት እንዴት ይጓጓል በሚል እሺ ተለካክፈሽ ምናምን የምትለያይበት መንገድ አለ። ግን እሱም ያው ባህላዊ ስለሆነ ብቻ ደስ ይላል። ሁሉም ደግሞ ነቀፋውን ላለመስማት ያለውን ነገር ሰጥቶ በቃ ተመሰጋግኖ ያመት ሰይበለን ይላል። እውነት ነው። ከዓመት አንዴ ይመጣበት ስለሆነ አብዛኛው ጊዜ ሰዎች ይሄን ነገር እንትን ይሉታል፣ በደስታ ነው የሚቀበሉት። እሺ ግን ያው አልፎ ደግሞ እንዳልሽው አንዳንድ ሰው አለ። እነሱን ደግሞ ያው በለከፋ በምናምን እንተላለፋለን ማለት ነው። ብቻ ግን ቆንጆ ነው። በተለይ ደግሞ በሶለል ጊዜ የፍልሰታ ጾምንም የምንፈታበት እንደመሆኑ መጠን ቀደም ብላችሁ ነው በጾሙ ጊዜ ነው ዝግጅት የምትጀምሩት። ምን ያህል ቀን ይፈጅባችኋል? ያው ምናልባት አጭርም ስለሆነች ፍልሰታ ጾም 16 ቀን ስለሆነች እኛ ቀደም ብለን እንጀምራለን። ሳምንት ምናምን እንጀምራለን። ብዙ ጊዜ ሁሉም ወረፋ ስለሆነ ሁሉም ነገር ላይ ስትሄጂ ቀደም ብለን እንጀምራለን። ግን ቀኑን ያው ጠብቀን ነው የምናከብረው። ሳምንት ምናምን ከአንድ ሳምንት በፊት እንዘጋጃ። ዝግጅቱ ብዙ ስለሚፈልግ እና ከመድረሱ አንድ ቀን ቀድመን ጸጉራችንን እንሰራለን ምናምን 2 ቀን ወይ 1 ቀን ማለት ነው። ቅጠልም ይደረጋል አይደለ? ከጀርባ እሱንም እናስቆርጣለን ነው። እሱ ዋዜማ ላይ የሚሆን ነው። እንደው ምናልባት ከሳምንት በፊት ግን ከሳምንት በፊት የምንለው ያው እንትኑ ነው ልብሱ ማዘጋጀት ያለውም የሌለውም ሊኖር ስለሚችል ሁሉንም አመቻችተን አስተካክተን እንጨርሰው። ያው ሳምንት ባለው እስካለው ጊዜ ድረስ እናስተካክላለን። እነዚህ ጸጉርና የምትያቸው ከኋላ የሚታሰሩት አሸንድዬዎቹ ምናምን ግን በዋዜማው ማዘጋጀት እንችላለን ማለት ነው። ዛሬ ዋዜማው ላይ ነው ያለነውና የቅጠሉን ፕሮግራም አለ፣ የተለያዩ ነገሮችን እንደዚሁ በተመሳሳይና ነገ ከጧት ጀምሮ ያለው ፕሮግራም ምንድነው? ከቤተክርስቲያን ነው የሚጀምረው። ከዛ ነው የሚጀምረው። ያው የጾም መፍቻም ስለሆነ ግዴታ ነው ከቤተክርስቲያን ወጥተሽ ነው ወደ ዓመት ባልሽ የምትሄጁ ማለት ነው። በፊት ስለተዘጋጀን ሁላችንም የሆነ የምንገናኝበት ቦታ አለን። ተገናኝተን ለባብሰን አምሮብን እንጀምራለን ማለት ነው። የሶለል በዓል እንግዲህ ሌላው ደግሞ ገጽታው ምንድነው? ወደ ትዳርም ደግሞ የምትገቡበት የምትተጫጩበት ጊዜ ነውና በዛ ቀን ያላገባች ሴት ያላትን አቅም ሁሉ ተጠቅማ ቆንጆ ሆና ተውባ ነው የምትታየው። ትዳር ምን ይመስላል? በዛ ቀን መተጫጨቱ ያለው ድባብ ምን ይመስላል? ቆንጆ ነው። በጣም አሪፍ ትውስታ ነው የሚኖረው። ለበኋላም ስትዩ ያ በጣም ብዙ ሰዎች የሚተጫጩበት አሁንም በትዳር አብረው የዘለቁበት ትልቁ የዓመት ባል ሰዓት ነው። አብዛኛውን ባለ ትዳር ስታዩ በእንደዛ አይነት ሰዓት ነው የሚተጫጨውና ወደ ትዳር የሚገባውና ያው አብዛኛው በእድሜው የደረሰ ሴት አገረድም ሆነ ወንድ ልጅ ሚስት የሚያጨው በእንደዛ አይነት ሰዓት ነው። ሎሚ ወረውራን ይባላል። እሺ ጥምቀትና ሸንድዬ ያው ሚስት የሚመረጥበት ሰዓት ነውና አንቺንም እዚሁ እንዳያስቀርሽ እንዴ ተውቢማ ካልቀረው ማይታሰብ ነው። እንግዲህ እንዳልሹም ከጥምቀት ጋር ትንሽ የሚያመሳስለው ነገር አለ። በተለይ የሎሚዋ ነገር እና ሎሚ ይወደዳል እያልሽ ነው? በዚህ ሰዓት ሎሚ ይወደዳል። ያው ችግር የለውም በእኛ ጣዩ። እሺ አንቺ ካስፈለገ እኔም እንዳልወረውር እሰጋለሁ በዚህ ሁኔታ። አዎ አይ እኛ ራያ ላይ በነገርሽ ላይ ወንዱም ሴቱም ውብ ነው። እውነት ነው። የቆንጆ መፍለቂያ ነች። አለባበሱ ለየት ያለ ነው። በነገራችን ላይ የሶለል በዓል ላይ ሴቶች ብቻ አይደሉም ወንዶችም ደግሞ ራሳቸውን አስውበው ነው የሚወጡትና እነሱም ለትዳር ነው እንደው ለጥበቃው ነው ለየትኛው ነው በተለይ ደግሞ የሚያደሉት? አዎ አብዛኛው ለመረጣ ነው የሚወጣው ማለት ነው። ሚስት ለመውሰድ ዕጣ ፈንታውን ለማግኘት ነው የሚወጣው አብዛኛውን ስጠይቂ ማለት ነው። አዎ ያው እነሱም በጣም ተውበው እኛ አካባቢ ሽርጥና ጎንቢሶ ይዘወተራል ባህላዊ ልብስ ማለት ነው። እነሱን ይለብሳሉ። ያው የኛ የራያ ባህል እንግዲህ እንግዳ ከምንቀበልበት አንዱ ባህላዊ ምግብ ወይም መጠጥ ቡና ነው። እኔ ደግሞ ላንቺ ያው ቡና ፍልቼልሻለሁ። ስለዚህ ቡና ሲቀዳ ደግሞ መጀመሪያ ቡና ቀሃጀባ ይባላል። ትመርቂያለሽ ማለት ነው። እንዴት ነው ቡናው? ተመችቶሻል? ቡናውም ቆንጆ ነው። ስሬቴንም አድንቀሽልኛል። እንግዲህ የተለመደው ጸጉር ቤት ቢሆን መስተዋት ላይ እያየሽ ነበረ። ዛሬ መስተዋት ያንቺ ነሽ። እኛ ጋር ደስ የሚለው ነገር እንደዚህ ነው። ተሰርተሽ ስታልቂ ነው ራስሽ። ልክ ሲያልቅ ደግሞ እንዴ እንደዚህ ነበር ታያለሽ። አዎ ጸጉር ቤት ብትሆኚ ኖሮ እያንዳንዱን ነገር ታይ ነበር። እንደዚህ ቢሆን እያልሽ ማስተያየት ትሰጫለሽ። ተሰርተሽ ከጨረስሽ በኋላ ራስሽ ልታዘጋጅ ስትይ ነው ስሬትሽን የምታዪው ማለት ነው ቤት ውስጥ ገብተሽ።
የሚያምር ሹሩባ ነው የተሰራውት። እንግዲህ እናንተ ማሰራሩንም ስታዩት ነበረ በጣም ደስ በሚል ሁኔታ። በደንብም ብዙ አላመመኝም፣ ትንሽ አሞኛል ግን አይ በጣም አምሮብሻል። ስለማረብሽ ያው የህመሙ ስሜት ሊጠፋ ይገባል። አዎ ይረሳል። ጠፍቷል ማለት ይቻላል እንጂ። እንዴት ነው እናንተስ ወደዳችሁት? ቆንጆ ነው። በጣም አምሮብሻል። በተለይ እቺ ሰርዲሷ አንቺ ጋር በጣም ነው ሄደችው። ቆንጆ ነው፣ አሪፍ ነው። ስለዚህ እንግዲህ እንዲህ ተውቤ ነገ የሶለል በዓልን እየጨፈርኩኝ ከልጃገረዶች ጋር ሰብሰብ ብለን እንግዲህ በዓሉ ምን ይመስላል የሚለውን እንቃኛለን። በነገራችን ላይ ቀደም ሲል እንግዲህ የተለያዩ ጭፈራዎችን ስትጨፍሩ የሚሰጣችሁ ሽልማት እንዳለ ነግረሽኝ ነበርና እነዛን ሽልማቶችስ እንዴት ነው የምታጠፋቸው? በምን መልኩ ነው? ሰብሰብ ብላችሁ ነውና አንድ ላይ ነው በቃ። ይሄ በአመት አንዴ የምናገኘው አንድ ላይ ተሰባስበን የምናከብረው ባህል እንደመሆኑ ሁሉንም ነገር አንድ ላይ ነው የምናጠፋው ማለት ነው። እና ዳቦም ከሆነ አንድ ላይ ቤት ሄደን ተቆራርሶ እንበላለን፣ እንጠጣለን። ሳንቲም ምናምንም ነገር ካለ በዛ ሳንቲም አንድ ላይ ሆነን የሆነ የሚገዛ ነገር እንገዛለን። በጣም ደስተኛ ሆነን ባለው ነገር በጣም ደስተኛ ሆነን አንድ ላይ ነው የምናሳልፈው። እውነት ነው። እንግዲህ እኔም ነገ እስኪደርስ ድረስ በጣም ጓጉቻለሁ። እነሱ ጋር እንግዲህ ሰብሰብ ብዬ የበዓሉን አከባበር አስቃኛችኋለሁ። ሹሩባዬ በዚህ መልኩ ተሰርቻለሁ። በቡና ታጅቤ ነው የተሰራውትና አመሰግናለሁ ትጂዬ። ምንም ችግር የለውም። ሰሪንም በጣም አመሰግናለሁ። እሺ ተመልካቾቻችን እንግዲህ የሶለል በዓልን በራያ ቆቦ ከተማ ተገኝተን እንድናከብር ዝግጅታችንን ጀምረናል። ዋዜማው ላይ ነው የምንገኘው። ነገ ደግሞ ሌላ እይታ ነው። ተከታተሉን። እዚሁ ነን። ጥርቅ ጫማ ቦፌ ማለው የልብሳቸው ማጣድ ላይ ጠፋም ከጃቸው ጭሌ ዝናር ካራ ላይ ጎናቸው ወለል ያለው ሜዳ ራያ ራዩማ ማሆን ያለ ማጣ ቆቦ ጃሪጋማ ጥላዋ ደፋር መገኔ ቆቦ ሰዋ ቤት ያለው ግርማ ያርሳል ያሳርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ ማኛ ነጭ ጥፍር ሙኔና ቸገሬ እንዲሁም ሰርገኛ ቡንኝና ጥቁር ጋምዮ ጀጎርት ያቦላ ወተሬ ምርትማ ያመርታል የራያው ሰው ቆራጡ ገበሬ። ተመልካቾቻችን እንግዲህ በራያ ቆቦ ያለን ቆይታ አሁንም እንደቀጠለ ነው። ኩሽና ውስጥ ነው የሚገኘው። እዚህ አካባቢ እንግዲህ በተለይ በበዓላት ቀን የሚዘወተሩ የተለያዩ የባህል ምግቦች አሉ። እነሱን በጥቂቱ እያስቃኘኋችሁ አብሬም እያበሰልኩኝ እንግዲህ ከአንድ እናቴ ጋር ቆይታ አደርጋለሁ። ስምሽን አስተዋውቂኝ። ስሜ ሙሉ አርብሴ ይባላለሁ። ራያ ቆቦ አሁን መንገሌ ይሄ ከበቀሎ ነው። እሺ ውሃ ሙቅ አርሰን አርሼው አሁን በቀሎ መንገሌ ልጋግር ነው። ስለዚህ ዱቄቱ የተሰራው ከበቀሎ ነው። ከበቀሎ ነው። አዎ ከበቀሎ ነው። ውሃ አርሼዋለሁና አሁን አርሼው ቆይቼ መንገሌ ልጋግር ነው። እኔም ደግሞ እዚህ አንድ ኃላፊነት ተሰጥቶኛል። አዎ እንግዲህ መንገሌም የባህል ምግብ ነው። በተለይ በበዓላት ቀን የሚዘወተር ነው። ከዛም ባለፈ እዚህ ጋር እኔ ጋር ደግሞ ያለው ገንፎ አለ። ይሄ ገንፎም ደግሞ ለየት ያለ አዘገጃጀት አለው። ከምን ከምን ነው የሚዘጋጀው? ገብሱ ተፈትጎ ከዛ ያው ይታጠብና 2-3 ጊዜ ተጥዶ ይውላል። እሺ አሁን ያው እየተገነፋ ነው በስሎ ማለት ነው። አዎ እንደው አሰራሩ ምን ይመስላል? ጥሬ ገንፎ ነው የሚባለው። እንደሚታየውም ደግሞ ዱቄት አይደለም የተወሰነ ነገሩ። አዎ ጥሬነት ብቻ ነው። ይሄ ጥሬ ገንፎ ነው ተፈትጎ ገብሱ። ከዛ ያው 2-3 ጊዜ ይጸዳና ከዛ በኋላ ነው እንግዲህ በስሎ አሁን የሚገነፋው። መጀመሪያ ይበስላል ራሱን ችሎ። አዎ ተከድኖ እየበሰለ ነበረ መጀመሪያ። ከዛ በኋላ እንግዲህ እየታሸ ነው ደግሞ አሁን የሚገኘው። ቀጣዩስ ምንድነው የሚሆነው? ይሄ አሁን ትንሽ በረድ ይልና ከበረደ በኋላ በቅቤና በርጎ እሺ ያው እንግዶች ሲመጡ ይበላሉ። ሙሽራ ካለን ለሙሽራ እናቀርባለን። ከዛ ደግሞ ያው ማንኛውም ሰው ጥሬ ገንፎ ጧት ቁርስ ላይ በቅቤ በርጎ ሆኖ ይበላል። ቆንጆ ነው እንግዲህ እንደሚታየው
ስንበላውም ደግሞ ጣፋጭ እንደሚሆን ተስፋ አደርጋለሁና ከዚህም በተጨማሪ ደግሞ የተለያዩ ባህላዊ ምግቦች አሉ በተለይ በበዓላት ቀን የሚዘወተሩ አሁን ጥቂቶቹን ነው ያሳየናቸው ያለ ነው ለተመልካቾችና ከዚህ በተጨማሪ ሲያሉትን እስኪ እንደው አሰራራቸውን የሚታወቁትን ንገሪን እስኪ ለምሳሌ ጨዋቃ አለ ጨዋቃ ማለት ቂጣው ይጋገርና ቅቤው ትኩስ ቅቤ ከወተት ተገፍቶ የሚወጣ ቅቤ አለ እሱ ነጋ ቅቤ ይባላል እሱ ወዲያውኑ ተንጥሮ ጨዋቃው ቅቤው ቂጣው እንደተጋገረ ትኩሱን ያው በገበታ ላይ አድርገን በቅቤ አሽተን የምናቀርበው ጨዋቃ ይባላል እሺ ጨዋቃ አለ አሁን እነዚህ ጋር ሶስት ምግቦችን ነገርሽኝ ተጨማሪ ሲኖራሉ ነው በርካታ ናቸው በዓላት ቀን ማሽላ ወቂያ ላይ የሚቀርቡ ነባብሮ ጭፍቆ እንዴት ነው ጭፍቆ ሲሰራ ከነጭ ጃምዩ ተፈጭቶ ተፈትጎ ነጭ ጃምዩ ይወጥና ከዛ ያ ነጭ ጃም ተፈትጎ ከተፈተገ በኋላ ይፈጫል ተፈጭቶ ቂጣ ሆኖ ያንን በኑግ በሙቀጫም ይዘጋጃል ከዛ ደግሞ ይደቆሳል በእንተንም በድንጋይ ማለት ነው አብሮ እንዲዋሃድ ሆኖ ይደቆሳል በዛ መልኩ ነው የሚሰራው በዛ መልኩ ይሰራል እሺ አሁን እንግዲህ ደረቅ ገንፎችን እንደዚህ በዚህ መልኩ እየተሰራ ነው ያለው ገንፎ ደግሞ አለ ኖርማል ገንፎ ዱቄት ብቻ ሆኖ ያ ደግሞ ከዛ ስንዴ ሆኖ አብሮ ይፈተግና ስንዴው ከጃምዩ ጋር ሆኖ ገብስም አለበት ሶስቱ ለኖርማል ገንፎ ተፈጭቶ እሱ ደግሞ ኖርማል ገንፎ ነው ገንፎ ይባላል ጥሬ ገንፎ የተባለው ጥሬ ስለሆነ ነው እሱ ጥሬ ስለሆነ ነው ተመልካቾቻችን እንግዲህ እንደምትመለከቱት ጥሬ ገንፎ ነው እንግዲህ እያዘጋጀው ያለውትና ይሄ ጥሬ ገንፎ ትንሽ ፈታኝ ነው ጉልበት ይጠይቃል በደንብ ነው መታሸት ያለበት ውሃ ጠብ እየተደረገ ነው የሚታሸው አሁን ግን መጨመር ያለበትን ያህል ውሃ ስለተጨመረበት በደንብ እስኪ በስል ድረስ ያሸውት ነው ያለውት ጭሱም እንደምታዩት ትንሽ አስቸጋሪ ነው ዛሬ ሴትነቴ እየተፈተነ ነው አይደል እንዴት ነው ጥሩ ያሸውት ነው እንዴት ሴትነት ስለሚፈተን በደንብ ይታሻል ከዚህ በላይ በደንብ ያዜ እንዴት ነው ቆንጆ ነው በጣም አድካሚ ነው ግን ቆንጆ እንደሚሆን ደግሞ አልጠራጠርም ተመልካቾቻችን እንግዲህ በተነገረኝ መልኩ እኔ ጥሬ ገንፎ እያዘጋጀው ነው ሙሉ ደግሞ መንገሌ እያዘጋጀች ነው መንገሌ ከበቆሎ የሚሰራ ነው የኔ ደግሞ ከገብስ የሚሰራ ነው እየበሰለ ነው ያለው አለባበሳችን በጣም ነው የሚያምረው አዎ በጣም ይሄ የባህላችን ነው አዎ እንግዲህ ራያ ቆቦ ሲመጣ አለባበሱ ለየት ያለ ነው ባህሉ ደስ ይላል እንግዳ ተቀባዮች ናችሁ እኛም እንግዲህ በነበረን ጊዜ ጥሩ ጊዜ እያሳለፍን ያለ ነውና አሁን ያለንበት ወቅት ደግሞ ሶለል ነው ወደ ኋላ መለስ ስላድርግሽና የሶለል ትዝታሽን እስኪያጫውሽ የሶለል ትዝታ የሶለል ያሸንዳ ጊዜ እንግዲህ ለእንግዳችን ዳቦ እንጋግራለን ዳቦ ማለት የወዲ አለ በወዲ ታልጦ የሚጋገር ዳቦ አለ ባህላችን እና በሱ ወዲ ማለት ምንድነው ወዲ አለ ወዲ ማለት እንትን የምንጋግርበት ማለት ነው በምጣድ ላይ በጭቃ እንለውስና ከዛ እንሰራለታለን በጭቃ ለውሰን ያው የባህላችን ከምጣድ ላይ ተለውሶ ያ ደረቅ ሲል ከምጎጎ ላይ ምጣዱ ላይ እንትን የሆነ ነው ይወዲ የምንልጠው አለ ፍቀን ማለት ነው ከዛ ዛታች አልብሰን ቴስቱ ቆንጆ እንዲሆን ማለት ነው ይወዲ ሽታ እንዲኖረው በወዲ እንጋግራለን ቆንጆ ዳቦ ይሆናል የባህላችን መልካም ነው ከጓደኞችሽ ጋር በሶለል ጊዜ ይጨፈራል መተጫጨቱም አለ የልጅነት ትዝታው አለና እስኪ እሱን ደግሞ አጫውች የልጅነት ያው አሸንዳ ስንል ያው ደስ የሚል ነው በባህላዊ ነው ሁሉ ነገር ስንሄድም ጥሬው ገንፎ አለ ኖርማል ገንፎ አለ ዳቦ አለ ጠላ አለ ጠጅ አለ ባህላችን ሁሉ ጊዜ የራያ ቆቦ ሰው እንግዳ ተቀባይ ነው እውነት ነው ደስ በሚል ሁኔታ ያስተናግዳል በእውና ቦካበትን ገበታችን ይሄ ነው የባህላችን ገበታ አዎ በጣም ያምራል ባህላዊ ቃ ነው አዎ ባህላዊ ነው በዚህ ነው የምናቦካው መንገሌም ደግሞ ያው እንደምታዩ እዛ አለ መንገሌ የሚያወጣ ነው አሁን ማለት ነው እሱም ደግሞ በቀሎ ነው ከበቀሎ ነው የሚጋገረው ቂጣ አለ ከዛ ደግሞ ተልባ በሽንጤ አለ ተልባ በሽንጤ ማለት ቂጣውን ተጋገሪና በላዩ ላይ ተልባውን ትቀቢዋለሽ ከዛ ላይ አንድ ቂጣ የወጣ ቂጣ ትሸፍኛዋለሽ በቂጣው ከላይ አድርግሽ ማለት ነው ከዛ ያነ ተልባ በሽንጤ ይባላል እና በጣም ነው የሚጥመው እሱን እንግዲህ ለአሸንዳ ጊዜ
የበዓሉ ዕለት። ስለዚህ ትዝታው ሲነሳ እንግዲህ ምግቦቹም አንድ ላይ የሚነሱ ናቸው። አልባሳቶቹ ውበቶቹም ደግሞ በዛ ሰዓት ለየት ያሉ ነው የሚሆኑት። ለየት ያሉ ናቸው። በበዓላት ቀን ብቻ ነው ወይስ በማንኛውም ቀን ነው የሚበላው? ይሄ ያው ባህላችን ስለሆነ ያው እንግዳ ሲመጣም እንጋግራለን በወተት። እንደገና ደግሞ ወደ ጓደና መንገሌድ ምን ጊዜም ጓደና ሲሄዱ መንገሌድ ጋግረን በወተት እንደ ስንቅ ነው የሚሰጠው። በጥሬ ወተትም እንደ ስንቅ በአገልግል የሚሄድ ይሄ ያው ትንሽ ይርሳን እንጂ ትንሽ በውሃ ለብ አድርገሽ ታርሰሽ ከዛ ያው ለብ ባለ ውሃ ማለት ነው። በጣም ያምራል። እንግዲህ ተመልካቾቻችን ቅርጹ በዚህ መልኩ ነው የተሰራው። መንገሊያችን እስኪ በስል እንግዲህ የኔን ገንፎ እስኪ ይልይ ደግሞ ምን ላይ ደርሷል? ይሄ በስሏል። በቃ በሰለ። እስኪ ድገስሽ ትንሽ አድካሚ ነው ትንሽ። በደንብ ስለታሸ ሲበላ የሚያስቸግር አይመስለኝም። አዎ በጣም የተወሰኑ ቆንጆ ነው ፍሬዎቹ ቢታዩ። አሁን በስሏል። ቀላል ነው ግን ይሄ በቃ ይበርዳል። ከዛ ከበረደ በኋላ እንበላዋለን ማለት ነው። በርዶ ነው የሚበላው? እንደዛኛው ገንፎ ትኩሱን አይበላም? ትኩሱን አይበላም። ለምን ይሁን? አይ ሲበርድ በጣም የተለየ ጣፋጭነቱ የሚጨምረው ሲቀዘቅዝ ነው። ሲቀዘቅዝ ነው። ስለዚህ በደንብ ካሸን በኋላ እናስቀምጠዋለን። ሲቀዘቅዝ በቅቤና በርጎ ይበላል። በቅቤና በርጎ ይበላል። ቀደም ብለን ስናወራ ስለ ሶለል አከባበር እያወራን ነበርና በሶለል ጊዜ ደግሞ ልጃገረዶች፣ ህፃናቶች ከልጅነትሽ ጀምሮ እንግዲህ በተለያዩ እድሜዎች ላይ ሆነሽ ያሳለፍሻቸው ትዝታዎች አሉ። ትንሽ እንደው በዜማ የምታስታውሻ ጨዋታ ካለች እኔም እቀበላለሁ። ሶለለለ 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 ይሄ ማነው ሶለለለ የኮራ የገዳ ሶለለለ ከነ ባለቤቱ ሶለለለ። በጣም ቆንጆ ጨዋታ ነው። እንደው የምታስታውሹ ገጠመኝ ይኖርሽ ይሆን በዛ ጊዜ ስትጫወቱ ያለው ነገር እንደው ትውስታሽ ወደ ኋላ? አዎ በጣም ደስ ይላል። ትፍትፍ እንለብሳለን ሁላችንም የባህል ልብስ ትፍትፍ ለብሰን ከዛ በቃ ሶለል እያልን እያወደስን ባለቤቱን ነውና የምናሳልፈው። ከዛ ደግሞ ያው እንበላለን እንጠጣለን። እንደዚህ ጥሬ ገንፎ ዳቦ ክርስትና ልጅ የዛ ሰዓት የምትሄጅበት ጊዜ ነው። ክርስትና የምታነሺው ልጅ ካለሽ ትሄጂና ያው ድፎ ዳቦ ጋግረሽ ዳቦን ይዘሽ ትሄጃለሽ ከልጅሽ ቤት ለመጠየቅ ማለት ነው። ከዛ ስትሄጂ ያው ቅቤ አለ፣ ቅቤ ትቀበያለሽ። እነሱ ቅቤ ቀብተው አንቺ ልብስ ይዘሽ ለልጅ ይዘሽ ትሄጃለሽ። እነሱ ደግሞ ቅቤ ቀብተው አብልተው አጠጥተው ሸኝሻን ያው በፍቅር ጠላ ተጠምቆ ጠጅ ተጠምቆ ሁሉ ነገር ተዘጋጅቶ ነው የሚጠብቀው። ስለዚህ በዚህ ወቅት የክርስትና ልጅም የሚጠየቅበት ጊዜ ነው። ልጃችንን ልብስ እናለብሳለን። ልጅ ካለኝ አነሳው ክርስትና ልጅን ልብስ አልብሼ አስጊጬ ከዛ እኔ ደግሞ እዛው በልቼ ተጫውቼ የምመጣበት ቀን ነው ያሸንዳ ጊዜ። ያሸንዳ ጊዜ እንግዲህ ሶለን ጊዜ በቃ በ16 ቤታ የልጃችንን ማስመረቂያ ይዘን እንሄዳለን። የክርስትና ልጅ አለሽ? እኔ አለኝ። እና እንዴት ነው ይሄ ባህል አሁንም እንደቀጠለ ነው? አሁንም እየሄድሽ ትጠይቂያለሽ? አዎ እየሄድኩ እጠይቃለሁ ልጄ። ስለዚህ ያው ነገ እንግዲህ ቅቤ ተቀብተሽ ነው አማይሽ? አዎ ተቀብቼ ዳቦ ይዘሽ ትሄጃለሽ፣ አልባሳት ይዘሽ ትሄጃለሽ። ሁሉ ነገር ተዘጋጅቶ ነው የሚጠብቀኝ። ባህላችን በጣም ደስ የሚል ነው። በራያ ቆቦ እውነት ነው፣ በጣም ቆንጆ ነው። ብሉልኝ ጠጡልኝ ደግሞ ባህሉን ህዝቡ እንብላ እንጠጣ ባይ ነው። ባህላችን በጣም የምንኮራበት ነው። ደስ የሚል ነው። ስለዚህ ያው የሶለል በዓል እንግዲህ ሲነሳ የክርስትና ልጅ ይጠየቃል። በዚህኛው ደግሞ የፍልሰታም ጾም ፍቺ ነውና ደማቅ አከባበር ነው። እዚህ አካባቢ ያለው ደማቅ አከባበር ነው። ሁሉም በባህል በቃ ሁሉም ሶለል እያለ ነው። ትንሽ ትልቅ አይልም ሶለል። ስለዚህ ገንፋችን እንግዲህ በአማረ መልኩ አሁን እየበሰለ ነው ያለው። እኔም በደንብ ሳሾ ነበረ። አሁን ደግሞ የቀረውን ደግሞ ሙሉ አግዛኛለች። በስሏል። አሁን ቀዝቀዝ አድርገን መብላት ነው የሚጠበቅብን። ቀዝቀዘን እንበላለን። እንግዲህ አሰራሩን በተወሰነ መልኩ እያስቃኘናችሁ ነበረ። የተለያዩ የመመገቢያ እቃዎችን እናዘጋጃለን። ቁጭ ብለን ደግሞ እንግዲህ እየበላን ጣዕሙ ምን ይመስላል፣ ሙያችን እንዴት ነው የሚለውን ደግሞ ለተመልካቾች እናሳያለን። አዎ
ቀደም ሲል እንግዲህ በኩሽና ውስጥ የነበረን ቆይታ ስናስቃኛችሁ ነበር። አሁን ደግሞ የሰራናቸውን ነገሮች ወደ ምንቀምስበት ፕሮግራም ላይ ነው ያለነው። ሁሉም በሚያምር ሁኔታ ነው ያለቁት። አዎ እና የጥሬ ገንፎ ከፈለግሽ ጥሬ ገንፎ አለ በቅቤና በርጎ። ከዛ ደግሞ ይሄን ወተት በመንገሌ ወተት በመንገዴም አለ። እዚህ ጋርም ደግሞ ጥሬ ገንፎ አለ። ለየት ባለ መልኩ በመንገሌውን እየበላሽ እሺ እሱን ትበያለሽ። ይሄ ደግሞ ጥሬ ገንፎ ነው። በደንብ ነው የበሰለው። አዎ በስሏል፣ ይጣፍጣል። እንግዲህ መንገዴ ደግሞ በእርጎ ነው የሚበላው። አዎ ነው የሚበላው። በጣም ጣፋጭ ነው። በእርጎ ሲሆን ደግሞ ለየት ያለ ጣዕም ያለው። እንግዲህ ተመልካቾችም ቀደም ሲል እየሰራው ሲያዩ ነበርና የኔ ሙያ ነው የሚቀመሰው። አዎ መንገዴ በጣም ቆንጆ ነው አንቺ የሰራሽው። የኔ ደግሞ ጥሬ ገንፎ እንዴት ነው የሚለውን እስኪ ቀምሰን ደግሞ እንንገራቸው። የጎደለ ካለ አንቺ ነሽ የምትነግሪኝ። አይ ቆንጆ ነው፣ በጣም እንደሚጣፍጥ እርግጠኛ ነኝ። እውነት ነው፣ ቆንጆ ነው አይደል? በጣም ነው የሚጥመው። በጣም ቆንጆ ነው። የሚገርምሽ እኔ የገብሶቹን ፍሬዎች ምናምን ሳይ እንዴት ሆኖ ነው እንደ ገንፎ ተያይዞ በደንብ ሲታሽ አንድ ላይ መሆን የሚችለው ብዬ እያሰብኩ ነበረ። ግን በጣም ቆንጆ ገንፎ ነው። ሲበርድ በቃ እንትን ይላል፣ ይያያዛል። አሁን በረደ። አዎ በደንብ ነው የተያዘው። በጣም ነው የሚጣፍጠው፣ በጣም ነው የሚጥመው። አሰራሩም በጣም አድካሚ ነበር። እንግዲህ ሳይደከም መቼም ደህና ነገር አይገኝም። አዎ የሴት ይፈተናል እኮ። በጣም ቆንጆ ምግቦች ናቸው እንግዲህ የቀረቡልኝ። በጣም ነው የማመሰግነው። ቀደም ሲል እንግዲህ አሰራሩን ስናሳያችሁ ነበረ። አንድ የቀረን ነገር አለ ግን ጠጅ ነው አይደል? በቃ ጠጁ ጠጅ በብርሌ ይባላል። በብርሌ ያው ነገር በምሳሌ አዎ። ጠጅም እንግዲህ በበዓል ቀን አይጠፋም። ወደ ራያ ጎራ ባሉ ጊዜ መንገል ያለ ጥሬ ገንፎ አለ፣ ጠጅ አለ፣ እርጎ አለ። ምንም የቀረ ነገር የለም። እንግዲህ በዓሉን እንዲደመቅ ባለ መልኩ ከኩሽና ጀምሮ ያለውን አሰራር እንዲሁም ደግሞ አበላሉ አቀራረቡስ ምን ይመስላል የሚለውን በሙሉ ቤት ተገኝተን እንግዲህ እያስቃኘናችሁ ነው። እናንተም በያላችሁበት ሆናችሁ ወደ ራያ ብመጣ ይሄንን ብበላ ይሄንን ባይ እያላችሁ እየተመኛችሁ እንደሆነ አስባለሁ። እሺ እንዴት ነበር የሚያዘው? እንደሱ የብርሌ ተለሽበታል። የብርሌ አያያዝ እንግዲህ እየሞከርኩ ነው። በጣም ነው የሚጣፍጠው። ተመልካቾቻችን እንግዲህ በራያ ቆቦ ከተማ ተገኝተን ከፀጉር አሰራር ጀምሮ የተለያዩ የበዓሉ ማድመቂያ ነገሮችን ወደ እናንተ እያሳየን ነበረ። ኩሽና ውስጥ ገብተንም እንግዲህ የምግቦቹን አበሳሰል ቀደም ሲል ስናሳይ ነበረ። ጠጁም አለ፣ እርጎም አለ፣ ጥሬ ገንፎ አለ፣ መንገሌም ጭምር አለና በጣም ጣፋጭ ምግቦች። አዎ ይሄ ለጓደና ሲሄዱ በወተት አድርገን የምንልከው ነው። መንገሌ በወተት ማለት ነው። ይሄ ጥሬ ገንፎ ደግሞ ማለት ነው ያው አራስ ሆነች ስትወልድ ከዛ ደግሞ ያው ይሄ ሙሽራ ተድራው ሙሽራዋ ስትጨጎል የሚቀርብ ጥሬ ገንፎ ነው። ከዛ ደግሞ ያው እንግዳ ሲመጣ የምናስተናግደው ነው እና አይጣፍጥም? በደንብ ቢይ በጣም ነው የሚጣፍጠው። እኔ እኮ እያወራሽ ወደ ምግቤ ነው። አዎ ቢይ በጣም ጣፋጭ ምግቦች ናቸው። እንግዲህ በበዓላት ቀን እንዲሁም ደግሞ ሙሉም እንደነገረችን አራስ ሲጠየቅ ሊሆን ይችላል ለተለያዩ ፕሮግራሞችም እንግዲህ እንደዚህ አይነት ባህላዊ ምግቦች እዚህ ራያ ቆቦ አካባቢ ይዘወተራሉና እኛም ደግሞ የቻልነውን ያክል አሰራሩንም ስናሳያችሁ ነበር። አመጋገቡን ባህላዊ እቃዎቹንም ጭምር እንደዚሁ ይሄን ይመስላሉና በጣም ቆንጆ ቆይታ ነበረ። ሙሉዬ በጣም አመሰግናለሁ። እንደው ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ እንኳን አደረሳችሁም ሊሆን ይችላል። አዎ እንኳን አደረሳችሁ። እኛም ይሄው እንግዲህ ምግባችንን እንድትበሉልን ለእንግዳ የምናቀርበውን ምግብ አቅርበናል። ብሉልን፣ ጠጡልን። አዎ የበላን ነው እየጠጣን ነው። የሀገራችን ባህል ስለሆነ ብሉ። በደንብ የቀረበውን ነገር መብላት ነው። እውነት ነው። እንግዲህ አለ መብላት አይቻልም። እንዲህ አይነት ጣፋጭ ነገር ቀርቦ ደስ የሚል ቆይታን እንግዲህ ከሙሉ ጋር እስካሁን ስናደርግ ነበር ተመልካቾቻችን። አሁንም የራያ ቆቦ ቆይታችን ይቀጥላል። የሶለል በዓል አከባበርም እንግዲህ ገና አልተነካም። ዋዜማው ላይ ሆነን ግን አንዳንድ ነገሮችን እያስቃኘናችሁ ነበረ። ከልብ አመሰግናለሁ ሙሉዬ። እኔም አመሰግናለሁ። እኔም መብላቴን እቀጥላለሁ። ፕሮግራማችን ይቀጥላል። አሁንም አብሮነታችሁ ከኛ ጋር ይሁን።
ተመልካቾቻችን እንግዲህ የአሸንድዬ ሶለል በዓልን በደማቅ ሁኔታ በራያ ቆቦ ከተማ ላይ እያከበርን ነው የምንገኘውና እንግዲህ የአሸንድዬ በዓልን ስናስብ የአሸንዳ ቅጠል ዋነኛው ነው። በዚህ መልኩ እንግዲህ አሁን ቀደም ሲል ስታዩን እንደነበረው የተለያዩ ቦታዎች ላይ እየዞርን ስንለቅም ነበር። የለቀምነውን ደግሞ የአሸንዳ ቅጠል አስተሳሰሩን እናሳያችኋለን። ከዛም ባለፈ ደግሞ ሹሩባችንንም እንዲሁ እያስተካከልን ዛሬ ውበት ቀን አይደል? በዛ መልኩ ነው የምናሳልፈውና ከጎን አሁንም ቲጂ አለች። እንግዲህ ቀደም ሲል ጸጉሬንም ስታሰራይ ነበር። አሁን ደግሞ እዚህ መስክ ላይ ተገናኝተናል። ቲጂ ሂዊ እንዴት ነው ታዲያ ያለው ነገር ምን ይመስላል? ያው እንዳይሹ ያው ወለባችንን ለቃቅመን መጥተናል። ዘንባባችንን አሁን በመስራት ላይ ነን። ከዛ በመቀጠል ደግሞ ያው የሚሆነውን ነገር አብረሽ ታያለሽ እኛ ጋር ማለት ነው። እሺ ዛሬ በዓልን ያው በደንብ በአሪፍ ሁኔታ እኛ ጋር ተሰልፈያለሽ። በጣም ቆንጆ ነው። እንግዲህ የተለያዩ ስፍራዎች ላይ ነበር ዞር ዞር እያልን ይሄንን ቅጠል ስንለቅም የነበረውና የነበረው ድባብ በዛ ሰዓት የሚዘፈነው ዘፈን ራሱ ልዩ ነበር። በጣም ቆንጆ ጊዜ ነበር። ዘፈኑን አይተሽዋል? አይቻለሁ። ዘፈኑ እንደዚህ እየዘፋፈን ለቃቅመን መጣና እሺ ከዛ ያው ወንዶቹም ያጅቡናል ዳርዳሩን እኛን እያዩ ማለት ነው። ከዛ ያው እንደዚህ ያልን አሁን መተናል እያዘጋጀን ነው። ካዘጋጀን በኋላ ደግሞ አሸንዳችን እናሳይሻለን ማለት ነው። እሺ ስለዚህ አሁን የአሸንዳ ቅጠላችንን ለሁለት ለሶስት እየቆራረጥነው ነው ያለ ነው። እንዲያዳርስ ለማድረግ ነው እንደዚህ የሚደረገው። በዛ ውበትም ይኖረዋል። በጣም ደረቅ ሆኖ እንዳይቆም ትንሽ ቀጠን ቀጠን ሲል ይወርድና ውበት ይኖረዋል፣ ቆንጆ ይሆናል። ከዛም ደግሞ ይበዛል። ለሁላችንም በቂ እንዲሆን እንደዚህ አድርገን እናዘጋጀዋለን ማለት ነው። በዓሉም እኮ ከነስያሜው አሸንድዬ ነው፣ ቅጠሉ ደግሞ አሸንዳ ነውና ከዚህ ጋር ተያይዞ እንደው ስለዚህ ምን የምትይኝ ነገር አለ? አሸንድዬና አሸንዳ ያው ትንሽ በመረሳት ላይ ነበረ እኛ አካባቢ። አሁን ላይ ግን እያደስነው ነው። በጣም በዚህ እኔም ይሰማኝ ነበር በፊት ማለት ነው። ከአንድ 2 አመት በፊት በቃ በመደብዘዝ ላይ ነበር። አሁን ላይ ግን በጣም በአሪፍ ሁኔታ እኛም ሲደርስ ጓጉተን እየጠበቅነው ነው፣ እያከበርነው ነው። እናንተም ከነበራችሁበት መጣችሁ በዓላችንን ስላሳያችሁልን ስለምታሳዩልን በጣም እናመሰግናለን። በዚህ አጋጣሚ ይሄ የማይረሳ በጣም ውብ የሆነ በዓል ስለሆነ መቀጠል ያለበት ነገር ነው። እኛም እናስቀጥለዋለን። እኛም በጣም ቆንጆ ጊዜ እያሳለፍን ነው። እንግዲህ ወደ ራያ ቆቦ ከተማ እናንተም ብቅ ብላችሁ ተመልካቾቻችን የአሸንድዬ የሶለል በዓልን ብታከብሩ እንዲህ ደማቅ የሆነ ስነ ስርዓት ነው ያለውና እያንዳንዱ ክንውን የራሱ የሆነ ሙዚቃ አለው፣ የራሱ የሆነ ድባብ አለውና ደስ የሚል ጊዜ ነው እያሳለፍን ያለነው። አሁንም እንቀጥላለን። የአሸንዳ ቅጠላችንን እንግዲህ እያስተካከልን ነው የምንገኘው። የሶለል በዓልን ስናከብር ደግሞ እያንዳንዱ ክንውን የራሱ የሆኑ ዜማዎች አሉትና ስራ መሆኑ ሳይታወቅ እየተዝናናን የምናሳልፈው መሆኑ ራሱ ትንሽ ለየት ያደርገዋል። እንደምታዩት እንግዲህ ከጎኔ በጣም በርካታ ልጃገረዶች አሉ። ከነሱ ጋር የተለያዩ ዜማዎችን ነው የምንጫወተው። ለዚህ የሚሆነው የትኛው ዜማ ነው ስራ ስንሰራ የምናደርገው? ማርዬ ማርዬ ሸጋው ማርዬ 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 ሸጋው ማርዬ ሸጋው ማርዬ 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 ሸጋው ማርዬ ሸጋው ማርዬ 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 ሸጋው ማርዬ ሸጋው ማርዬ። እንዴት ነው እያለቀላችሁ ነው? እሺ እንግዲህ ያረፈዱትን ጓደኞቻችሁ መጥተዋል። አሁን ተሟልተናል። እሺ
የሶለልን በዓል የሚያከብሩ ቆነጃጅቶች ቅድመ ዝግጅታቸውን ቀደም ሲል እያያችሁ ነበር። አሁን ደግሞ በዚህ የልጃገረዶቹ በዓል የወንዶችም ሚና አለ። ከመጀመሪያ ጀምሮ እየተከተልናቸው ነበርና እንደ የወንዶቹ ኃላፊነት ምንድነው? የሶለል በዓል እንግዲህ በሀገራችን በራያ ቆቦ ከነሐሴ 16 ጀምሮ ለተከታታይ ለ3 ለ4 ቀን አልፎም ደግሞ እስከ ሳምንት ይከበራል። እንደ ሴቶቹ ሶለል የወንዶችም ትልቅ ሚና አለው። እንደሚታወቀው ከነሐሴ 13 ጀምሮ ቡሄ አለ። በ13 በደብረ ታቦር በተራራው ላይ ኢየሱስ ክርስቶስ ብርሃን የተገለጸው ምክንያት በማድረግ እረኞቹ በዛ ሰዓት በነበሩበት ሰዓት ተራራው ላይ ብርሃን ተገልጾላቸው ምሽት ቢሆንም ቀኑን ምሽቱ እንደ ቀን ሆኖ የታያቸው እለት ያን ብርሃን ባዩ ሰዓት ደስተኛ ነበሩ እረኞች። በዛ ሰዓት ወደ ቤታቸው አልተመለሱም። የመሸው ቀን እንደ ቀን ስለመሰላቸው ምሽቱ እንደ ቀን እንደ አዲስ እንደነጋ ስለታያቸው እዛው ከተራራው ላይ ቆዩ። ቤተሰቦቻቸውም ተጨንቀው ምነው እረኞቹ ቀሩሳ ቤት እንደወጡ ጧት እንደወጡ ብለው ሙልሙል ዳቦ አዘጋጅተው ወደ ተራራው ይዘውላቸው ሄዱ። ቡሄ አንደኛው ሃይማኖታዊ እንትኑ ከዛ የመጣ ነው የወንዶቹ። እንግዲህ እንደ ሴቶችም የሴቶችን አሸንዳ ጅራፋቸውን ወንዶች ማዘጋጅተው ሴቶቻቸውን ከኋላ ሆነው ሌላ ሰው እንዳይተናኮሳቸው የጥበቃ ስራ ይሰራላቸዋል ማለት ነው። ጥበቃ ያደርጉላቸዋል ከኋላ ሆነው። ወንዶችም ቢሆን የክረምት ሰዓት ነው እየሰሩት የመጡት የረፍታቸው ሰዓት ነው። የሴቶቹም የነጻነት ቀናቸው ነው። ወንዶችም ከስራ አረፍ ብለው ከጓዳቸው ጋር የሚጫወቱበት እለት ነው። እንግዲህ የሆይበል እረኛ ይባላል የወንዶቹ በዓል ሆይበል እረኛ ይባላል። የሴቶቹ ደግሞ ሶለል ማለት ነው። እንግዲህ ብሩኬ ከቀደም ሲል የወንዶቹን ሚና እየነገርከኝ ነበርና ከጅምሩ ጀምረን ደግሞ ጅራፍም ይዘን ነበር። ሁላችንም ጅራፍም እያዘጋጀን ነውና ጅራፍ እስከምን ከምንድን ነው የሚሰራው? እንግዲህ ይሄ ጅራፍ ከልጥ ነው የሚዘጋጀው። ከጭረትና ከልጥ ነው። ልጡም የሰፋ የሚባል ዛፍ አለ። ከሱ ልጡ ይዘጋጃል። ያ ዛፍ ልጡ ካልተገኘ ደግሞ ጭረት አለ። ቤት የምንሰራበት የጭረት እንትን አለ። ከሱ ይዘጋጃል። ይሄ የምትመለከተው እቺ ቃንዲላ ትባላለች። ዋናው የጅራፉ መነሻ እንትን ነች። ቃንዲላ ትባላለች። ከዛ በኋላ ይችን እንትን ለማለት በደንብ ይች መጠንከር አለባት። ሙሉን የዚህን ኃይል ይዛ የምትንቀሳቀሰው ይችኛዋ ነች፣ ቀንዲላዋ ነች። ይሄኛው ደግሞ እጀታ ነው። አሽረን የምናጮህበት የምናኖጋበት የሚኖጋበት ድምፁ እንዲወጣ የሚያደርግልን እጃችንም በእጅ የምንጨብጠው የምንይዘው ይሄ ነው ማለት ነው። እንግዲህ ጅራፍ ከልጥና ከጭረት ይዘጋጃል ማለት ነው። እንደ ሁኔታው ደግሞ ከጠፋ ደግሞ ከኬሻ የምናዘጋጅበት መንገድ አለ። ምናልባት ኬሻ የምንጠቀመው ብዙ ጊዜ ቃንዲላውን ለማጠንከርና በየመሃሉ ጅራፉ እየተነጨ በመናኖጋ ሰዓት እየተነጨ እንዳይወድቅብን ጅራፋችን ጠንካራ እንዲሆን ከምናደርገው ከሌሎች እንትኖች ጋር ጅራፍ ግጥሚያ ስናደርግ ጠንካራ እንዲሆንልን ለማጠንከሪያ እንጠቀምበታለን ማለት ነው። እንግዲህ ልጃገረዶች በልዩነት የሚያከብሩትን የሶለል በዓል ቅድመ ዝግጅታቸውን እያየን ነው። በቅድመ ዝግጅታቸው የውበታቸው እንዴት ነው የሚጠብቁት? አሸንዳቸው እንዴት ነው የሚያስሩት?
እርስ በርስ ደግሞ እንዴት ነው የሚኳኳሉት የሚለውን ያያችሁ ነበር። በዛ የልጃገረዶች ቅድመ ዝግጅት ውስጥ ግን የወንዶች ሚና ቀላል አይደለም። እህቶቻቸውን ጥበቃ ጅራፋቸውንም እያጮሁ ባህሉ የሚፈቅደውን አለባበስም ለብሰው ከነሱ ጋርም አጅበው ይንቀሳቀሳሉ ማለት ነው። ስለዚህ ዛሬ የነሱ አጃቢ ነን ማለት ነው ከኋላ እየተከተልን። አዎ በሚገባ እነሱን አጅበን እኛም ከኋላ ሆበል እረኛ እያልን ጉማ እያልን እየጨፈርን እነሱን አጅበን አብረን እናከብራለን ማለት ነው። አብራችሁን ቆዩ። ተመልካቾቻችን እንግዲህ የሶለል በዓልን በራያ ቆቦ ከተማ በዚህ መልኩ ያከበርን እንገኛለን። በጣም በርካታ ቅድመ ክንውኖችን እንግዲህ ስናሳያችሁ ነበረ። የአሸንዳ ቅጠል ስንቆርጥ ነበረ። አስተሳሰሩም ለየት ያሉ ነገሮች ነበሩት። ውበታችሁንም እርስ በርሳችሁ ተጣበቁ ነበር። ደግሞ የእናንተ ብቻ አይደለም የኛ የወንዶቹ ሚና ነበር እንዳይሹ። ጅራፍም እየፈተልን ጅራፍ ስንፈራችሁ ነበር። ጥበቃ ነው ክፉ እንዳይገጥማችሁ እህቶቻችን። እንዲሁም ደግሞ ብዙ ነገር አለው። ሌላም ነገር እንዳያችሁት እንግዲህ የማሽኮርመም ነገርም ነበር። እኔ አንተን ራሱ ዛሬ አላመንኩም። ተጠራጠርሽኝ እና በጣም ደማቅ ነው። ቅድመ ዝግጅቱ በጣም ነው የሚያምረው። እንግዲህ ቀጥሎ ወዴት ነው የምናመራው? ቀጣይ እንግዲህ እዚህ የአሸንዳ ቅጠሉን አስረናል፣ ራሳችንን ጠብቀናል። የተለያዩ ማስጌጫዎችንም እንዲሁ ስንጠቀም ነበር እንዳያችሁትና የተለያዩ ቦታዎች ደግሞ ዞር እያልን ሶለል እያልን እንግዲህ እንጨፍራለን። ሰዎችስ የሚሰጡ ምላሽ እንዴት ነው? ምንድነው የምንሸለመው የሚለውን ደግሞ በምናደርገው ቆይታ የምንቃኝ ነው የሚሆነው። ደስ የሚል ቆይታ በራያ ቆቦ ይሄን ይመስላል እስካሁን። በነገራችን ላይ ዛሬ አንድ ለየት ያለ ተግባርም እንከውናለን። እሱንም ወደ በኋላ ላይ ተመልካቾቻችን የሚያዩት ይሆናል አይደል? እውነት ነው። ምን ይሆን እያሉ እንግዲህ እንደሚጠብቁን ተስፋ እናደርጋለን። አሁን እንግዲህ ወደ ተለያዩ ስፍራዎች ጉዟችንን እናመራለን። የሶለል በዓል በጣም ደማቅ ነው። እናንተም እዚህ መታችሁ ብታከብሩት ትወዱታላችሁ። ጉዟችንን እናምራ። አሃይላልየዋ 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 አሃይላላ መገና አሃይላላ መገና አሃይላላ ጉተናውን ማደስ
ሸጋዋ ጋር ሰለል በላቦ ኑረን ወደ ሜዳ ሉጣ ወደ ጋራ ሰለል ያልኩኝ ከቆንጆች ጋራ ሰለል ያልኩኝ ከቆንጆች ጋራ ብለን መጣን ብለን መጣን ብለን መጣን ብለን እማማሉ ብለን ብለን መጣን ብለን ኧረ አስገባኝ በረኛ እንዳይበላኝ ዳኛው ኧረ አስገባኝ በረኛ እንዳይበላኝ ዳኛው ሶረረቴ ወይ ሙሉ ሰለል ደጃላ ወይዘሮ ሶለለለ ሶለ በስተጓሮ ዙሬ ሶለ ሻታው ልምዘዘው ሶለለለ ኢትዮጵያ ለምለም ትሁን። አሜን። ጠላታችን ይውደም። አሜን። ኢትዮጵያ ጠላት ይጥፋ። አሜን። ኢትዮጵያ ወዳጅ ይበርክት። አሜን። ይብዛልን። አሜን። ጠላታችንን ሰላም ያድርግልን። አሜን። እስከ ዓመት በሰላም ያቆያችሁ። አሜን። ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው እነሱስ ተለያዩ ናቴር በሰፈር ከሙዳይ ኧረ እኛ ሳንለይ ሽቦዬ ላላ ሽቦዬ እንዳለንጋ ጦርዋሪ እንደ ሎሚ ወሸባ
አሜን። ባህላችን እንዳይጠፋ ሁልጊዜ ያው በየዓመቱ ያድርሳችሁ። አሜን። ለትውልድ የምታስተምሩ ሁኑ። አሜን። ቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው በጎተራ ጤፍ ሞልተው 3 አዳራሽ ሰርተው ከብረው ይቆዩ ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው በጎተራ ጤፍ ሞልተው 3 አዳራሽ ሰርተው ከብረው ይቆዩ ከብረው ድምቅ ያለው የሶለል በዓል አከባበራችን እንደቀጠለ ነው። መግቢያችን ላይ አንድ ሰርፕራይዝም አለን ብለን ነበር። ዋልታ ሚዲያና ኮሙኒኬሽን እዚህ ቆቦ ከተማ ላይ ተገኝቶ የሶለል በዓልን ሲያከብር አቅመ ደካማ እናቶችንም ከናንተ ጋር ደግሞ እንኳን አደረሳችሁ የማለት ፕሮግራም ነበረው። እሱም ፕሮግራም ለማሳካት ዛሬ እናታችን እቴናት ክብረት ቤት ተገኝተናል። እንኳን አደረሰዎት። ዋልታ ሚዲያና ኮሙኒኬሽን በዓሉን ምክንያት በማድረግ ለርሶ አንድ ፍየል ይዞ መጥቷልና እስኪ ይቀበሉን። ለርሶ እችን የፍየል ስጦታ ይዞ መጥቷል። መልካም በዓል ይሁንልዎት እናታችን። አሜን 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 አሜን። መልካም በዓል ይሁንልዎት እንግዲህ እናታችን። መልካም አዲስ ዓመት። እሺ እኛም እንግዲህ ምርቃታችንን ተቀብለናል። አሁንም የተወሰኑ እናቶች አሉ ደግሞ እስኪ እነሱን ደግሞ እናዳርስ። መልካም በዓል እናቴ። አሜን አበለው እያያ አሜን አበለው እያያ አሜን አበለው እያያ አሜን አበለው Aso
ተመልካቾቻችን አሁን ደግሞ በዓሉን ምክንያት በማድረግ አንድ እናታችን ጋር ነው የምንገኘው። ወይዘሮ ዘውዲቱ በት ይባላሉ። ከሳቸው ጋር ደግሞ እንግዲህ በዓሉን ለማክበር እንሆችን አነስ ያለች የምትሆን ስጦታ ይዘን መተናል። እናቴ ዋልታ ቴሌቪዥን በዓሉ ያማረ እንዲሆን ሎት አንድ ፍየል ስጦታ አበርክቷል። እንኳን አደረሰዎት ማለት እንፈልጋለን። በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። አሜን። ከአመቱ ያደርሳችሁ። አሜን። አመት አውደ አመት ድረሱልኝ። አሜን። እግዚአብሔር አምላክ ሽክፍ ግድፍ አድርጎ ይህንን የምንፈራውን የሚወራውን ሁሉ ወዲያ ብሎ ከሰላሙ ቀን ያድርሰን። አሜን። ሀገራችንን አንድ ያርጋት። አሜን። ያስማማልን። አሜን። ኢትዮጵያ ሀገራችንን ባርኮ ይስጠን እግዚአብሔር። አሜን። አሜን። እናቴ እናመሰግናለን። መልካም በዓል ይሁንልዎት። ይሄው እግዚአብሔር ይስጣችሁ። አሜን። አሜን። አሁንም ቆይታችን ይቀጥላል። እንግዲህ ደግሞ ሌላ እናታችንን ለመጠየቅ እንዲሁ ጉዟችንን ጀምረናል። ጭፈራው እኮ በቃ ተመልካቾቻችን አሁንም የሶለል በዓልን በራያ ቆቦ ከተማ ሞቅ ደመቅ አድርገን እያከበርን እንገኛለን። የበዓሉ ማጠናቀቂያ ሰዓታችን ላይ ደግሞ እየደረስን ነው። እንግዲህ ቆነጃጅቶቹ ጋር ደግሞ ሰብሰብ ብለን የዋልታ ቴሌቪዥን ቤተሰቦች ስጦታ እየሰጡ ነበር። ከዚህ በፊት ለእናቶች የፍየል ስጦታ እያበረከትን ነበር። አሁን ደግሞ እናታችን እናኑ አበሬ ቤት ሰኞ ገበያ የሚባለው አካባቢ ተገኝተናል ማለት ነው። አዎ እውነት ነው። እንግዲህ የተለያዩ እናቶቻችንን በበዓላት ቀን እየጠየቅን እንገኛለን። አሁን ደግሞ የመጨረሻዋ እናታችን ናቸው። እንግዲህ ዞር ዞር ብለን ማሳረጊያችንን ወይዘሮ እናኑ አበራ ጋር ተገናኝተናል። በዓል እንዴት ነው እናቴ? ሸጋ ነው። አዎ እኛም ደግሞ እንዲህ አምሮብን እንግዲህ እየዘፈንን እያዜምን መተናል። የዋልታ ቴሌቪዥን ቤተሰቦች እችን ፍየል ለበዓል ዋያ ትሆናለች ዋያ እንዲሆኑት ብለው ስጦታ ልከውልዎታል። እንኳን አደረሰዎት። ኑሩልኝ። አሜን። ጌታዬ ክፉ ያግኛችሁ። አሜን። እድግ በሉ የቆቦ ልጆች። አሜን። እንዲያ ሲዳችሁ ይያልፍ። አሜን። ኧረ ይበቃኛል። አሜን። 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 መልካም በዓል። አንድ ነገር ሰምተን ነበር ደግሞ ቤታችሁንም ወጣቶች ሰፈር ልጆች እያደሱላችሁ ደሞ ሰምተናል። ምንድን ነበር መጀመሪያ ዝናብ ያፈስ ነበር? ኧረ ምን ነው እንትን ለብሶ ይሄ ቸንዳ ያነውም ኑሩ ሲኔ ሸጋው ሲል ያልብሶልኝ የቀረ ወደቀ ቆይ ሰጥ አሁን ልጆቹ ወጣቶቹ እያደሱላችሁ ነው? እርግጥ እንዴታ መርቋቸው እነዚህ ወጣቶች አሪያ እንዲያው እንዴት ነው እየመረቁኝ ነው ምረቅ። እሺ እንግዲህ አሁን በዓሉን ቤቱን ታድሷል። ያው እኛ ደግሞ ፍየል አምጥተናል። መልካም በዓሉን እንደውት ማለት ኧረ ክፉ ያገኛችሁ። አሜን። እንዲያው ጌታ ያሲዳችሁ ይያዝ። አሜን። የቆቦ ወጣት ይኑር። አሜን። እናመሰግናለን። አሆ ሆጃሌ አሆ ስላሌ አሆ ሆጃሌ አሆ ስላሌ ይሄ ሁሉ ሸጋ ባለበት ጭፈራውን አበላሽሽው አላልኩሽም? እንዴት ነበርኩ? እነሱ ይመሰክራሉ። በጣም ቆንጆ ነበር። ያዛርጉና ፕሮግራማችንን ይኸው አልቻልኩም፣ መርሳት አልቻልኩም። በጣም ቆንጆ ቆይታ ነበረን። የራሱ እስካሁን ካፌ ሊወጣ አልቻለም። እንግዲህ እነሱ ጋር ሳዜም ነበርና በጣም ደስ የሚል ቆይታን ነበረ። እንግዲህ ከራያ ቆነጃጀቶች ጋር ስናሳልፈ የነበረው እናንተም እንደተከታተላችሁት እዚህ ቦታ ላይ መታችሁ ይህንን በዓል ብታከብሩ ታተርፋላችሁ። የመጣነው መንገዱ ሁሉ አልታወቀንም። ደስተኞች ነበርን። በጣም ደማቅ ነበር። እንደወደዳችሁ ተስፋ እናደርጋለን። ሌሎች የዋልታ ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። እኛ ተሰነባበትን። መልካም በዓል። ያ አሜን አበላ ያ አሜን አበላ አሜን አበላ ያ አሜን አበላ ያ አሜን አበላ ያ አሜን አበላ አይጉማ ፈለ ቢበል